ዋናው ነገር ነው የተበላሸው፣ የቃላት ጉዳይ አይደለም። ቅድም እንዳልኩት ሃይማኖተ አበውን ብንመለከት ትላልቆቹ ቅዱሳን ምንም ሲጽፉ አትናቴዎስ እንዳለ እከሌ እንዳለ ያሉ ነው የሚሄዱት። አሁን ያጋጠመን ነገር ያኔ ከጠቅላይ ሚኒስትሩ ደብዳቤ ተቀይሮ የሐዋርያትን ቀኖና ሲሽሩ ለምን ሻራችሁ ብለን ስንንጫጫ የመለሱት ምንድነው? እኛንን እኮ ቀኖና የምንሰራው አሉ። እውነት ነው፣ ቀኖና ይሰራሉ። ሲሰሩ ግን ከነሱ በፊት ያሉት ቅዱሳን የተመሰከረላቸው ለሐዋርያ ቅርብ የሆኑት የመጀመሪያዎቹ 2-3 ምዕተ ዓመታት የነበሩት ከነሱ ጋር ተጣልተው አይደለም የሚሰሩት። ያን እያብራሩ ዘመኑን እየዋጁ ነበር መቀጠል የነበረባቸው። እንሽራለን ብለው ነግረውናል እኮ። ብፁዕ አቡነ ኤርምያስ እኮ ፊት ለፊት እኛንን ቀኖና የምንሰራው አሉ። 11 ነጥብ ያለው የአብይ አህመድን ደብዳቤ ተቀብለው የመጡ ጊዜ አረ ተው፣ በዚህ በማያምን እኛን ሊያጠፋን ብዙ ዓመት በሰራ የዘር ስርዓት ውስጥ ተሳትፋችሁ ቤተክርስቲያኒቷን እንዳታጠፉት የሚል ጩኸት ስናሰማ ቀኖናስ ቢሆን እኛንን እኮ የምንሰራው ነው ያሉን እኮ። ስለዚህ ጉዳዩ የዚህ ሰውዬ አይደለም። ጉዳዩ ሲኖዶሱ ተበላሽቷል፣ ሞቷል ነው። ማንኛውን የአበውን መልእክቶች አስቡት፣ ከነሱ በፊት ባለው ላይ ነው ተጨማሪ የሚገነቡት የሚጨምሩት። የኛዎቹ ደግሞ ነቅለው ነው የሚተክሉት። የሐዋርያቱን ይነቅላሉ፣ የአላውያንን አምሰው ይተክላሉ። ይሄ ሰውዬ የዛ ውጤት ነው። እና ቅድም እንደተባለው ምንጩን ነው ማከም። ተመርዟል፣ በሙሉ ተመርዟል። በዚህ በሐዋርያት ሥራ እኮ ይላቸዋል። ምዕራፍ ስንት ነው መምህሬ? ምዕራፍ 20 ቁጥር 28 ይመስለኛል። እግዚአብሔር ራሱ ኢየሱስ ክርስቶስ በደሙ የዋጃትን ቤተክርስቲያን መንጋውን ትጠብቁ ዘንድ ለራሳችሁም ተጠንቀቁ መንጋውንም ጠብቁ ነው። እነዚህ እኮ ለራሳቸውም አይጠነቀቁም፣ መንጋውን ወደ ገደል የሚነዱ ሰዎች ናቸው። እኚህ ሰውዬ ያን ቃል ሲናገሩ ያሉት አትደንግጡ፣ ራሳቸውን ቤዛ አረጉ። አየህ፣ እመቤታችን ቤዛ አትባልም አሉና ቤዛ ሆነው ቀረቡ። አትደንግጡ፣ ድንጋጤ የሚያርቁ ሆኑ። ማንንም አባት ማንንም መጽሐፍ መጥቀስ አይፈልጉም። ፍጹም ኦቶሪቲ ሆኑ ብቻቸውን። በኦርቶዶክሳዊት ቤተክርስቲያን እኮ እንኳን ግለሰብ ሲኖዶሱ ብቻውን ኦቶሪቲ አይሆንም። ኦቶሪቲ የሚሆነው በቀደሙ ሲኖዶሳት በዓለም አቀፉ ሲኖዶስ ማዕቀፍ ውስጥ ነው ኦቶሪቲው። ከዛ ከተጋጨ እኮ ሲኖዶስ ስሙን መቼስ በሕግ አትከለክለውም። ቅዱስ ነኝ፣ ቅዱስ ሲኖዶስ ነኝ፣ እኛና መንፈስ ቅዱስ ወስነናል የሚለውን ቃል እኮ ሳዊሮስም ወሊሶ ተናግሮታል። ምላስ እኮ አይደለም ጉዳዩ። እኛና መንፈስ ቅዱስ ወስነናል ብሎ የብሔር ብሔረሰቦች ሲኖዶስ አለ። አሁን እግዚአብሔር መንፈስ ቅዱስ ክብር ምስጋና ይግባውና አንድ አዳምን ሳይሆን ሊያድን የመጣው ሌላ ብሔሮች የሚባሉ ከሰውነት የተለዩ አካላትን ሊያድን የመጣ አዲስ መንፈስ አለ ማለት ነው። ከሳዊሮስ ጋር የወሰነ መልሶ ግን በዛው ሲመት ላይ ሲቀድስ በዘዚያ ዝንቱ ምንድነው በመንፈስ ቅዱስ አንድ አድርገን በዚህ ጵርስፎራ ፈውሰን አንድ አድርገን ይላል። መልሶ ብሔር ብሔረሰብ ይሾማል። የጥምቀትን ዘር አፍርሶ ትቶ የስጋን ዘር በዘር ፖለቲካ በተቋቋመው ትርጓሜ መሰረት አዲስ ሲኖዶስ ይፈጥራል። ያን ቅዱስ ይለዋል። ከዛ ርኩሰቱን ሲጽፈው እኛና መንፈስ ቅዱስ ወስነናል ብሎ መንፈስ ቅዱስን ይሳደባል። ብላስፌሚ እኮ ነው። እኛና መንፈስ ቅዱስ ማለት አይችሉም። እነሱና አብይ ናቸው የሚሰሩት። እነሱና ህዋት ናቸው የሚሰሩት። እነሱና መንፈስ ቅዱስ አይደሉም። እነሱና ፍትወታቸው እነሱና ገንዘባቸው ናቸው የሚሰሩት። የአብይ ደብዳቤን እያገላበጠ እኛና መንፈስ ቅዱስ ወስነናል ይልና እውነቱን ስትነግረው ሲኖዶስ አይሳሳትም እንደ ካቶሊክ ሊከራከር ይመጣል። እነ ሰረቀ እኮ ያን የካቶሊክ ትምህርት ሲያመጡ አንድ ቅዱስ ፓትርያርክ እሳቸው ያሉት ብቻ ነው የሚሆነው ብለው ከሲኖዶስ በላይ ሊያደርጓቸው ሞክረው ሲያቅታቸው ሰፈራቸው ሄደው አባ ሰላማ አቡነ ሰላማ መንበረ ሰላማ ተባባሉና የአሃት አብያተ ክርስቲያናትን ለማታለል የተጠቀሙበት ስልት አለ። ፓትርያርኩ መንበረ ሰላማ ሲወገዝ አላወግዝም ስላሉ የአሃት አብያተ ክርስቲያናት የወሊሶቹን እንዳወገዙት የትግራይን ወንበዴዎች አላወግዙም። ለምን?
ሰረቀ ምን ብለው ይነግሯቸዋል ለአህታ ቤተክርስቲያናት? እኛ አልተወገዝንም፣ ሲኖዶሱ ኤትኒክ ነው፣ የዘር ነው። ስለዚህ ትክክለኛ ያወገዘን ነገር የለም። ፓትርያርኩ እምቢ ያሉት ሲኖዶሱ የሰገሰጉት ብሔሮች ናቸው ብለው ነው አህታ ቤተክርስቲያንን ለማሳሳት የቻሉት። ለዚህ በር የከፈቱት ቅዱስ ፓትርያርኩ ናቸው። ለምን? የቋንቋ ዘሬን አላወግዝም ብለው ለጥምቀት አልቆምም ብለው ይመስለኝ ወይ ወሊሶቹን ለማውገዝ የፈጠኑትን ያህል መንበረ ሰላማን ለማውገዝ ፈቃደኛ አልሆናሉ። ስለዚህ እንዳለ ሙሉ ነገር የተበላሸ ወዳጆች፣ የተበላሸ ሙሉ ነገር ግለሰብ በመውቀስ ልናገረው አንችልም። ቅድም ዲያቆን ማን ያዘዋል እንዳለው ምንጩ ነው። ስለምንጩ ማውራት ያለብን እኚህ ንጹህ እንትን ተብሎ የተሾሙ ሰዎች ንጽህናቸው ለዘር ፖለቲካቸው መቆማቸው እንጂ ለጥምቀት አለመቆማቸውን አየን። ከቅድስት ተዋህዶ መስመር ውጭ መሆናቸውንም ደግሞ ከነሱ በፊት የተነሱትን 2000 ዓመት የነበሩትን ቅዱሳን አስተምሮ ሁሉ በድፍረት ሽረው ራሳቸውን ቤዛ አድርገው አትደንግጡ ብለው ለሰው ዋስትና ሰጡ። ከዚህ የበለጠ ክደት፣ ነውረኝነት አለ? የዚህ ምንጩ ነው መታከም ያለበትና ቅድም የተባለውን ለመድገም ለማጽናት ነው በእውነት የደገምኩት እንጂ አዲስ ነገር መናገር ያለ እና ምንጩ ላይ እንስራ ነው። እና አንድ አስተያየት ሰጪ አንተ እንዳነበብከው እነሱ የማውገዝ ስልጣናቸውን በገዛ እጃቸው ከጣሉት፣ የመንፈስ ቅዱስ ስልጣናቸውን አብይ ጋር ወስደው ከጣሉት የኛ በክርስቶስ የምናምነው ያሉ ሰው ያለው በአስተያየቱ እውነት ነው። ራሳቸውን ካስወገዙ ለአላዊ ከሰሩ እኛ ከዛች ከትልቋ ቤተክርስቲያን አንለይም የምንል ሰዎች ናቸው ነን። ተሰብስበን መላ መፈለግ ያለብን እና እግዚአብሔር ደግሞ ከኛ ጋር ይሁን። አሜን። በእውነት እና መዋቅር ሳይሆን እውነትን መከተል የሚያስፈልግ የክህነት ስልጣን የክርስቶስ ትተውታል። ዘር ነው የሚያገለግሉት እና ምዕመናን አጥቢያ ጀምሮ አሁን እንደተባለው ራስን መጠበቅ፣ ሌሎች ደግሞ እውነተኞቹ ለቤተክርስቲያን የምትጨነቁ ካላችሁ ዓለም አቀፍ የሆነ ጉባኤ እንዲኖር አያታ ቤተክርስቲያናት በዚህ ጉዳይ እንዲገቡና እንዲረዱ ማድረግ ያስፈልጋል እንጂ ዝም ብሎ አባት አክብር አባት አይን አዎ አባት ሲሆን አይነካም። ለመንጋውና ለራሱ የሚጠነቀቅ ሲሆን አይነካም። እውነት ነው። ለምንድን ነው የማልነካው? ልድን ፈልጌ። አሁን ለምንድን ነው የምነካው? ልድን ፈልጌ። ለምንድን ነው አያድነኝም? በዚህ መንገድ ለልጅ ልጅ የሚተላለፍ ደዌ አውርሷት ሀገሪቷን ክርስትናን አጥፍቶ በኦርቶዶክስ ስም እየተጠራ ለዓለም ሁሉ ዕዳ የሚሆን ኦርቶዶክስን ስም በሙሉ የሚያጠፋ መንገድ ላይ ነው ያለ ነው። ለዓለም አብያተ ክርስቲያናት ሁሉ ዕዳ የሆነ ስራ ላይ ነው ያለ ነው። ወይ እንደ ሉተር ወጥቶ ዲኖሚኔሽን መባል ይሻላል። እኛ ዲኖሚኔሽን አይደለን፣ መሰረት ነው። ሮጦ ሄደው ነው ዲኖሚኔሽን የሚባለው። የምን ዲኖሚኔሽን ነው? አሁን የሄዱት ሄደዋል ተብሎ ሰው ይሸሻቸው ነበረ። በቦታው ያለን መስለን ስሙን ይዘን ግን ኦርቶዶክስ አይደለንም። ሲኖዶሱ እንደሱ ነው የሆነው እና እሱን ማረም መስራት ያስፈልጋል። እና አባቶች ጳጳሳት ጵጵስናቸው ማስጠበቅ ከፈለጉ ፖለቲካውን መፍራት ማቆም አለባቸው። ክርስቶስን ነው መፍራት ያለባቸው። ድሎታቸውና ምቾታቸውን አይደለም መንከባከብ ያለባቸውን። ለልጆቻችሁና ለራሳችሁ ተጠንቀቁ። እሱም እስከ መስቀል ድረስ ነው። በክርስቶስ መንገድ ካልሄዱ እሱ ተሰውቶ ከተቤዠን እነሱ መከራ ተቀብለው ሊቤዡን ይገባል። አሁን ደግሞ ቤዛ የሚለው እንዴት ይቤዡናል ብሎ ደግሞ ክርክር አያምጣብን። እንግዲህ የቃላት መምህራኑ ቤዛነትን በደንብ አስፋፍተው አሳይተዋል። ሊቤዡን ነው የተሰሩት። ምን ማለት ነው? በዚህ ዘመን የመጣውን ፈተና ሊያሳልፉን እንጂ የፈታኞቹ አገልጋይ እንዲሆኑ አልነበረም የመጡት። አሁን እኮ አገልጋይ ናቸው። ቀኖና ሻርክ ስትለው እኛ ነን የምንሰራው ይላል እኮ። ስራ ግን ከጠላት አታምጣ ደብዳቤ። አይ እኛ ነን የምንሰራው። መቼ ሰራህ ደብዳቤን የተቀበልከው? ከዛ እኛና መንፈስ ቅዱስ ወስነናል። ኖ አንተና አብይ ነው የወሰንከው። ይህን ነው ተነጋግረን ማረም ያለብን። የእግዚአብሔር መንፈስ ቅዱስ የዘረኞችና በድሎትና በምቾት መቃብር ያሉ ሰዎች መጠቀሚያና መደበቂያ አይደለም። ይሄ የብሔር ብሔረሰብ ፌዴሬሽን ምክር ቤት ነው።
የእግዚአብሔር መንፈስ ቅዱስ ጉባኤ አይደለም። ይህ ነው መነጋገር ያለብን ብዬ ነው የማምነው።